ሰላም ትሬደርስ እንዴት ቆያችሁ? ይሄን ሰሞን ጠፍቻለሁኝ። ምንም አይነት ቪዲዮ አልሰራሁላችሁም ነበረ። በጣም ሶሪ። ምንም አይነት ትሬድም ቤዚካሊ ስላልወሰድኩኝ ነው። የወሰድኩት ግን አንድ ትሬድ ነበረ ትላንትና ኤዥያን ሴሽን ላይ ከሌሊቱ 10 ሰዓት አካባቢ። ለምን እንደወሰድኩት ምን አይቼ እንደሆነ እንዲሁም ደግሞ ምን አይነት ኢሞሽናል ሁኔታ ውስጥ እንደነበርኩኝም ብሪፍ ማደርግላችሁናል። ለመስራትም በእርግጥ ትላንትና ነበር ያሰብኩት ቪዲዮን ለመስራት፣ ነገር ግን አልቻልኩኝም። ይህን ሰሞንም ቻርት ብዙም እያየሁኝም ትሬዶችን እየወሰድኩኝም አልነበረም። የወሰድኩት በዚህ ሳምንት አንድ ትሬድ ነው። መጀመሪያ ላይ ሰኞ ዕለት ላይ የወሰድኳቸው 2 ትሬዶች ነበሩ። ከዛ በኋላ እንግዲህ ትላንትና ኤዥያን ሴሽን ላይ ሌሊት 10 ሰዓት ነው የወሰድኩት ትሬድ። ከዛ ውጭ አልወሰድኩኝም። ይሄም የሆነበት ምክንያት ምንድነው? ሰሞኑን በጣም ቢዚ ነበርኩኝ። ምንም ትሬድ ለመውሰድ የሚመች ሁኔታ ውስጥ አልነበርኩም። ኢሞሽናሊ ስቴብል ሳልሆን ወይም ደግሞ በጣም በድካም ስሜት ስራዎችን እየሰራው ባለበት ሌሎች ስራዎችን እየሰራችሁበት ባላችሁበት ሁኔታ ውስጥ ትሬድ ኤክስኪዩት ማድረግ በጣም ከባድ ነው። ፎከስድ ለመሆን ስለሚያስቸግር ማለት ነው። እኔም የምፈልጋቸው አይነት ሴታፖችን ባገኝም ግን ዛትማችም ትሬድ አልወሰድኩኝም ማለት ነው። አዳዲስ እቃዎችንም ለማስገባት እየሞከርኩኝ ነበር። አዲሱ ቤት እንደገባኝ ታውቃላችሁ። በዛ ምክንያት ነው የጠፋሁት። ከዚህ በኋላ እንግዲህ አዳዲስ ነገሮችን በየጊዜው አፕዴት ማደርጋችሁናል። ቻርቶችንም አናላይዝ ሳደርግ ትሬዶችም ስወስድ በየጊዜው አፕዴት ማደርጋችሁናል ማለት ነው። which is ግን የምፈልገው አይነት ሴታፕ ካገኘሁኝ ነው እኔ ቪዲዮ የምሰራው። ከዛ ውጭ ግን የምፈልገው ሴታፕ ካልሰራሁኝ ምንም አይነት ትሬድ አልወስድም ማለት ነው። እንደምታውቁት እንግዲህ ሰኞ ዕለት ላይ 2 ትሬዶችን ወስጄ ነበረ። $50 ሪስክ ያደረኳቸውን ትሬዶች እነሱ ሁለቱንም ሎስ ላይ ነበርኩኝ። ባላንሲም ኦልሬዲ ወደ $10,012 አካባቢ ነው ስቲል የነበረው። ከዛ በኋላ እንግዲህ እስከ ሐሙስ ድረስ ምንም አይነት ትሬድ አልወሰድኩኝም። ሐሙስ ዕለት ግን this week which is ቀኑ ዛሬ ጁላይ 24 ነው which is 23 ላይ ትሬድ ወስጄ ነበር ማለት ነው። ጁላይ 23 ላይ ብቻ 2 ትሬዶችን ወስጄ ያለውኝ እነሱ ምን እንደነበሩ እንዴት እንደወሰድኳቸው ባላንስ አሁን ላይ ምን አይነት ሁኔታ ላይ እንዳለ አፕዴት ማደርጋችሁናል ማለት ነው። እንግዲህ እንደምታውቁት ጎልድ በኃይለኛው ኤክስፔክት እንዳደረግነው ዚስ ዊክ በኃይለኛው እየወጣ ነው የነበረው። ግን የምንፈልገውን አይነት ኢንዲዩስመንት አለች ይወስዳል ብለን ስንጠብቃት የነበረችው እኔም ፐርሰናሊ ስጠብቅ የነበረ እሷን ሳይወስድ ነው ወደ ላይ የወጣው ከሆነች ዲማንድ ዞን ላይ። ያን ኤክስፔክት አላደረኩኝም ነበረ። እሱም ኤክስፔክት ማድረግ ነበረብኝ ስቲል ኮንሲደር ስላላደረኩት ነው። ቻርት አናሊሲስም በደንብ አለመስራት ዋጋ አስከፍሎኛል ማለት ነው። ግን አሁን ላይ በምን መልኩ እንደ አዲስ የሰራሁት አለ እሱንም የምናየው ይሆናል ማለት ነው። እንደምታዩት ይሄኛው የ4 ሃወር ቻርት ላይ ያለ ነው። የ4 ሃወር ቻርት ላይ ምን አይነት ስትራክቸር አለው የሚለውን ለማየት ነው የምሞክረው። ምን አይነት አፕ ትሬንድ ነው፣ ዳውን ትሬንድ ነው ወይ ኮንሶሊዴሽን ላይ ያለው የሚለውን በደንብ ኦቨርቪውን ለማየት ዙም አውት አድርጌ ለማየት የምጠቀመው 4 ሃወር ነው። እንደምታዩት ብሬክ ኦፍ ስትራክቸር እየሰራ ነው የወረደው ጎልድ ፕራይስ አክሽኑ እንደምታዩት እዚች ጋር ብሬክ ኦፍ ስትራክቸር ሰራ፣ እዚች ጋርም ብሬክ ኦፍ ስትራክቸር ሰጠን። ሃይ እና ሎው እዚህ ጋር ያሰመርኳቸው ላይኖች ናቸው ማለት ነው። ያቆመው ፕራይስ የቱ ጋር ነው? እዚች ጋር የምታዩት እዚች ጋር የነበረች ሎ ነበረች። እሷን ሊኩዊዲቲ ከወሰደ በኋላ ነው ፕራይስ እዚች ጋር የምታዩትን ፑሽ የሰጠው ማለት ነው። እዚች ጋር መጣ ወደ ላይ ወረደ፣ ሊኩዊዲቲውን ወሰደና የቀደሙን ያሳያችሁን እዚች ጋር መጥቶ ሪያክት ማድረግ ጀመረ ማለት ነው። እዚህ ጋር ነው ፕራይስ ያቆመው ማለት ነው። እዚች ጋር ያሰመርኳት ላይን የዋን ዴይ ነች። እዚች ጋር ያረኳት የምታዩት የዴይሊ ዲማንድ ዞን ብዬ ያሰመርኳቸው ነች። ይኸው ከሃዩ እስከ ሎው ድረስ ያለውን ያሰመርኩት። እዚች ጋር ሃዩ ነች፣ እዚህ ጋር ሎው አለ። ከሃዩ እስከ ሎው ድረስ ያለውን እንደ ዲማንድ ዞን እንወስደዋል። which is በሁለት አይነት ሜተድ ነው ያለው። ይሄ ሬንጅ ሜተድ የሚባለው ነው። በዚህ ሜተድ ዲማንድ ዞኑን አስምሬ እዚህ ላይ ነው ፕራይስ ኮንሶሊዴት እያደረገ which is ሞር እዚች ኤሪያ ላይ ወይም እዚች ዞን ላይ ብዙ ባየርስ አሉ ማለት ነው። ለዛም ነው ፕራይስ እዚች ላይ ኮንሶሊዴት እያደረገ ያለው። ከዛ በተጨማሪ እንግዲህ የምጠብቃት ሌቭል አለች እዚች ጋር ኦቨርኦል በዋን ዴይ ላይ ስናይ ፕራይስ እንግዲህ በ4 ሃወር በደንብ ክሊር እንዲሆን እንደምታዩት እዚች ጋር ፕራይስ እዚች ጋር ብሬክ ኦፍ ስትራክቸር ከሰጠን በኋላ ድጋሚ ፑል ባክ አደረገ እስከዚህ ሌቭል ድረስ። ከዛ ተመልሶ ወረደና ሎውን ሰበረ ማለት ነው። ሎውን ሲሰብር ግን የሰራው ትሬንድ አለ which is እዚች ጋር የምታዩት እነዚህ ትሬንድ ናቸው which is ዳውን ትሬንድ ማለት ነው። ሾርት ተርም ላይ ትሬንድ ሰርቷል ማለት ነው። ሃየር ሃይ ሃየር ሎ እየሰራ እዚች ጋር የምታዩትን የዳውን ትሬንድ ሰርቶልናል። እያንዳንዱን ዳውን ትሬንዶች ስናያቸው ደግሞ ብሬክ ኦፍ ስትራክቸር እየሰጡን ነው የወረዱት። እዚች ጋር የምታዩቸው ያስቀምጥኳቸው ብሬክ እያደረጋቸው የወረዱባቸው ሌቭሎች ናቸው እነዚህ። ፋይናሊ የቆመው ሞር ክሊር ለማድረግ ደግሞ ወደ 1 አወር እንውረድና
ይሄው እዚች ጋር የምታዩቸው ኢንተርናል ብሬክ ኦፍ ስትራክቸር እየሰራ ወረደ። እዚች ጋር ኢንተርናል ብሬክ ኦፍ ስትራክቸር ሰራ። ከዛ ፋይናሊ እዚች ጋር ያለችዋ ሎ ነበረች ክሬት የተደረገችው ዘ ላስት ሎ እዚች ጋር ያለችዋ ነች። ሶ እችኛዋን በደንብ ብሬክ ማድረግ ሳይሆን ያደረጋት ሊኩዊዲቲ ወሰደና እዛች ጋር ያሉትን ብዙ ሰዎች ትንሽዬ ፑልባክ የምታደርገው ወደ ላይ የምትወጣው ሌቭል የገቡ ኢንትሪ ወሰደዋል። ስቶፕ ሎሳቸውን እዚች ሌቭል ላይ አድርገው ማለት ነው። ሶ እዚች ጋር ያለችዋን ስቶፕ ሎስ ሃንድ ካደረገ በኋላ which is liquidity sweep ካደረገ በኋላ ፕራይስ ወደ ላይ ወጣ ማለት ነው። which is ክሬት የተደረገችዋን ሃይ እዚች ጋር የተሰራችውን ተመልሶ ወጥቶ ብሬክ አደረጋት ማለት ነው። ሶ እቺኛዋ ብሬክ ስትደረግ which is ማርኬት ስትራክቸር ሺፍት ሰጠችኝ ነው የምንለው ማለት ነው። እኔ ፐርሰናሊ ያንን እንደዛ ነው የምወስደው። which is ግን እንደ ማይነር ማርኬት ስትራክቸር ሺፍት ነው። ሜጀር የሆነው ማርኬት ስትራክቸር ሺፍት ለኔ እዚህ ጋር ያለው ሌቭል ነው። ሜጀር ማርኬት ስትራክቸር ሺፍት ምላት እዚች ጋር ያስቀመጥኳት ሜጀር የሆነችዋ ማርኬት ስትራክቸር ሺፍት ነች ማለት ነው። ቢኮዝ ክሬት የተደረገችዋ እቺ ነች። ፕራይስ መጥቶ ይሄኛውን ሃይ ከሰራ በኋላ ወረደ፣ ሃየር ሃይ ሎወር ሃይ ሎወር ሎ፣ ከዛ እዚች ጋር መጣ ሎወር ሃይ ሰራ ማለት ነው። ሶ መሆን የነበረበት ምንድነው ወርዶ ብሬክ ማድረግ ነበረበት፣ አላደረገም። ሶ እዚች ጋር ነው ኮንሶሊዴት ያደረገው ከዚች ኤሪያ ላይ ላስት ዊክ ላይም ፍሊፕ ዞን ብለን የወሰድናት ኤሪያ ማለት ነች። ሶ ፕራይስ እንግዲህ ከዚች ላይ ነው ሪያክት እያደረገ የነበረውም በኃይለኛውም ፑሽ አድርጎ ወደ ላይ እንደዚህ የወጣባትም ሌቭል እቺኛው which is ኤክስትሪም ዞን ስለሆነች ማለት ኤክስትሪም ዲማንድ ዞን ስለሆነች እቺ ኤሪያ በጣም ፓወርፉል ኤሪያ ነች ማለት ነው። ይሄን ደግሞ አሁንም ፕሩፍ ያደረገልን ምንድነው እዚች ጋር ፕራይስ መጥቶ ከወረደ በኋላ ሎወር ሃይ ሎወር ሎ ሰርቶ ከዛ ደግሞ አሁን እዚች ጋር ወጥቶ ይሄንን ሰበረ ማለት ነው። ማርኬት ስትራክቸር ሺፍት which is ይሄን ዊክ ሲንቀሳቀስ የነበረው በጣም በኃይለኛው አግሬሲቭሊ ሲወጣ የነበረው እቺኛዋን ነው ሌቭል ሰበረልን ማለት ነው። ሶ ይሄኛው ማርኬት ስትራክቸር ሺፍት ነው which is more ኮንፈርም አደረገን ማለት ነው። ፕራይስ ወደ ዳውን ትሬንዱን ጨርሶ ወደ አፕ ትሬንድ ሊሆን እንደሚችል ሂንት ሰጥ ነው ወይም ደግሞ የሆነ ያክል አቅጣጫ ሳየን ማለት ነው። ስለዚህ ኦቨርኦል የነበረው እንቅስቃሴው የፕራይስ እንደምታዩት እዚች ጋር በኃይለኛው ነበር እየወረደ የነበረው ወደታች። ሶ ዳውን ትሬንዱ ቢቀጥል ኖሮ የሚሆነው እንዴት ነበረ? እዚች ጋር መጣ ወረደ። ሶ እዚች ጋር መጥቶ መውረድ ነበረበት፣ አልቻለም ማለት ነው። ሶ ኤክስትሪም ዞን ያልናት ኤሪያ እችኛዋ ኤሪያ ነች። ቢኮዝ ዘ ላስት ክሬት ያደረጋት ሎወር ሎ እችኛዋ ስለሆነች ማለት ነው። ሶ አቅም ቢኖረው ፕራይስ which is ሴለርስ አቅም ቢኖራቸው እዚህ ጋር የተሰራውን ሎወር ሎ ብሬክ አድርገው ሌላ አዲስ ብሬክ ኦፍ ስትራክቸር ሰርተው መቀጠል ነበረበት ዳውን ትሬንዱ። ነገር ግን አቅም ስላጠራቸው ከዚህ በታች መውረድ ስላልቻሉ ሞር ባየርስ እዚች ጋር ሲት ስላደረጉ እዚች ጋር ሆልድ አድርጎታል ማለት ነው ፕራይስ። ሶ እዚች ጋር የሚሰራውን ሪያክሽን ነው በደንብ እያየን which is ሃየር ታይም ፍሬም ስለሆነ ከዚህ ላይ በሎወር ታይም ፍሬም ላይ ሴታፖችን እየፈለግን እየገባን ትሬድ የምንወስደው ማለት ነው። ስለዚህ ለዛም ነው እኔ ዚስ ዊክ ላይ ቡሊሽ ነው የኔ ኦቨርኦል ያለኝ የፕራይስ ምልከቴ ቡሊሽ ነው ያልኩበት ምክንያት ለዛ ነው። አንደኛ እዚች ጋር ያለችዋን ሊኩዊዲቲ ከወሰደ በኋላ ፕራይስ መጥቶ ምንድን ነበር ማድረግ የነበረበት? እዚች ጋር የሆነ ያክል ሪያክሽን አሳይቶ ተመልሶ መጥቶ መውረድ ነበረበት። ሶ ይሄን አልቻለም። ስለዚህ ምንድን የተፈጠረውን ፕራይስ ወደ ላይ ለመውጣት እየሞከረ ነው ማለት ነው። ኦኬ ሶ እዚች ጋር ያለችዋን እኔ እንደ አሁን ለጊዜው እንደ ቡሊሽ ወሰድኩበት ምክንያት ምንድነው? አንደኛ ፕራይስ መምጣት ያለበት ሌቭል አለ ብያቸዋለሁ which is በፊቦ ሪትሬስመንት ቼክ ስናደርገው እዚች ጋር የምታዩት ሎ አለ፣ እዚች ጋር ያለችዋ ደግሞ ሃይ አለች። ሶ ፕራይስ አትሊስት እስከዚች ኤሪያ ድረስ መግባት አለበት ብያችሁ ነበር። ከዛ በኋላ ነው ሴል ሴታፕ የምናየው። አዘርዋይስ ግን አሁን ይሄ እንደ ምንድን ነው የሚቆጠረው? እንደ ፑል ባክ ማለት ነው። እንደ ፑል ባክ ነው የሚወሰዱ። ቢኮዝ አሁን እዚች ጋር ሌቭል ድረስ ካልገባ ፕሪሚየም ዞን ድረስ ካልገባ ሴል ለማድረግ ሞር ኦፍ አሪፍ ሴታፕ አናገኝም ሴል ለማድረግ ማለት ነው። ስለዚህ አሁንም አትሊስት እንደ ፑል ባክ ነው መወስደው ማለት ነው። ይህንን ቺዝ ግን ኦቨርኦል ያለው ምንድነው ሴል ሴታፕ ነው። ፕራይስ ሜቢ ብሬክ አድርጎት ከሆነ ጊዜ በኋላ ሊወርድ ይችላል እዚች ጋር ያለችዋን ሌቭል ማለት ነው። እዚች ጋር የተሰራችውን ሎው ብሬክ አድርጎ ሊወርድ ይችላል። ነገር ግን አሁን ላይ እያሳየን ያለው ሪያክሽን ምንድነው? ወጣ እዚች ሌቭል ላይ which is 0.5 ሌቭል ነች በፊቦ ሪትሬስመንት which is እዚህ ጋር ካለው ሃይ እዚች ጋር ካለችው ሃይ ወረደ። አትሊስት መምጣት ያለበት እዚች ሌቭል ድረስ ነው which is ፕሪሚየም ዞን የሚባለው። ከዛ በኋላ ብሬክ አድርጎት ይቀጥላል የሚል ነው ሙቭመንቱ። which is ኦቨርኦል ያለው የሃየር ታይም ፍሬም ትሬንዱ ምንድነው? ዳውን ትሬንድ ነው። ስለዚህ ይሄ ፑል ባኩን ነው አሁን ትሬድ እያደረግን ያለ ነው ማለት ነው። ፑል ባኳን ትሬድ እያደረግን ያለ ነው። ስለዚህ እዚች ጋር ያስቀመጥኳትን ሌቭል ብሬክ ካደረጋት አንደኛው
ስቲል እዚህኛው ሌቭል ድረስ የመምጣት እድል ይኖረዋል ፕራይስ። ስቲል አሁንም ዳውን ትሬንድ የመሆኑ እንትን አልተቀየረም ማለት ነው። የሚቀየረው ዳውን ትሬንድ መሆኑ እዚች ጋር ያለችውን ብሬክ አደረገ። ክሬት የተደረገችዋ ሎወር ሃይች ነች። ሎወር ሎ እዚህ ጋር አለ። እዚች ጋር ብሬክ ኦፍ ስትራክቸር አለ። ዋነኛው ይሄ ብሬክ ተደረገ። ከዚህ በኋላ ዳውን ትሬንድ አይሆንም፣ አፕ ትሬንድ ነው ጎልድ የሚሆነው። ከዚህ በኋላ ወደታች አይወርድ የሚለውን ለመረጋገጥ አትሊስት እቺ መሰበር አለባት ማለት ነው። አዘርዋይዝ ግን ለትንሽ ጊዜ ብቻ የሚቆይ ነው ይሄ ቡሊሽ ሴታፕ። ግን which is ሃየር ታይም ፍሬም ላይ ስለሆነ የሆነ ያክል ጊዜ ኔክስት ዊክም ሜቢ እንደዛ ሊሆን ይችላል። ኦር ደግሞ ከዚህ በለጠ ደግሞ የማይወርድ ከሆነ እችኛዋ ሌቭል ብቻ ተንተር የሚቀጥል ከሆነ ፕራይስ ከዚህ ሌቭል ላይ ወደታች ሊወርድና ሊሰብረው ይችላል ማለት ነው። ስቲል ግን አሁንም እኔ የምመለከተው አሁንም ባይ ሴታፖችን ነው እንዳልኳችሁ። አንደኛ እዚችኛዋ ሌቭል ላይ ነው ያለው ፕራይስ 0.5 ሌቭል ላይ ነው ያለው። አትሊስት እዚህ ሌቭል ድረስ መምጣት አለበት። ከዛ በኋላ ከዚች ሌቭል ላይ የሆነ ያክል ኮንፈርሜሽን ሰጥቶ ከወረደ ቤሪሽ ወይም ሴል ሴታፖችን የማይሆናል ማለት ነው። እስከዚች ሌቭል ድረስ አትሊስት መምጣት አለበት ሴል ሴታፖችን ለማየት። አዘርዋይስ ግን ፑልባክ ስለሆነ ባይ ሴታፖችን ነው የማየው ማለት ነው። እንደምታዩት እንግዲህ ፋይናል የተጠናቀቀው ይሄኛው የመጀመሪያው እዚች ጋር የምታዩት ሎወር ሃይ ሎወር ሎ ከሰራ በኋላ ብሬክ ኦፍ ስትራክቸር ከሰጠ በኋላ እዚች ጋር ተጠናቀቀ። ሊኩዊዲቲ ስዊፕ አረገ። ማርኬት ስትራክቸር ሽት እዚህ ጋር ሰጠን። ፑል ባክ አረገ። እዚች ጋር የምንጠብቃት ፍሊፕ ዞን ያልኳቸዋለች መጥቶ ፕራይስ ዳውን ትሬንድ ለትንሽ ጊዜ እየሰራ መጥቶ እዚች ጋር ተች አድርጎ ነው የወጣው። እዚች ጋር ያለችዋን ማርኬት ስትራክቸር ሽት ሰጠን ማለት ነው። አሁን ይሄ የምታዩት እዚች ጋር የሰራዋት ገና ፑል ባኩን ፋሲሊቴት እያደረገ ነው ያለው አሁን ገና ማለት ነው። ኢት ቴክስ ታይም ቢኮዝ ሃየር ታይም ፍሬም ላይ ስለሆነ ታይም ይወስዳል። ግን ገና ይሄ ሁሉ የሚሰራው እዚች ጋር ያለው የፕራይስ አክሽን ገና ፋሲሊቴት ለማድረግ ነው ፑል ባኩን ማለት ነው። ስለዚህ እዚች ጋር የሰራትን ማርኬት ስትራክቸር ሽፍት አለች። በደንብ አቅም ቢኖረው እዚህ ድረስ መጥቶ መቀጠል ይችል ነበር፣ ግን አልቻለም። እዚች ጋር የነበረ ሰፕላይ ዞን አለ፣ እሱ ፑሽ አደረገው ወደታች። እዚች ጋር ያስቀመጥኳት የምታዩት እሷ ፑሽ ያደረገችው ወደታች። ግን ያን ያክልም ደግሞ አቅም ስለሌላቸው እነዚህ ሴለርስ ምን አላረጉትም፣ ይችኛዋን ሎ መስበር አልቻሉ። መስበር ስላልቻለ ፕራይስ እንደምታውቁት ላስት ዊክ ላይ ተመልሶ መጥቶ እዚች ጋር ሎወር ሃይ ሎወር ሎ እየሰራ መጥቶ ፋይናሊ ከዚች ፍሊፕ ዞን ላይ ነው የተነሳው ማለት ነው። እችን ከተነሳ በኋላ አትሊስት ወደዚች ወጥቶ ደግሞ የኛውን አሁን ቀጣይ ላይ እዚህ ጋር የነበረው ሚቲጌት ስለተደረገ ዘኔክስት የምንጠብቀው ሁኔቱ ጋር ይሄንን ሰብሮ አትሊስት እዚህ ሌቭል ድረስ እስኪመጣ ነው ማለት ነው። አቅም ኖሯቸው ደግሞ ይሄን ከሰበሩት ደግሞ ቶታሊ which is ማርኬት ስትራክቸር ሽፍት ይኖረናል ማለት ነው። ሜጀር የሆነ ማርኬት ስትራክቸር ሽፍት which is ከዳውን ትሬንድ ወደ አፕ ትሬንድ ሊቀየር እንደሆነ በደንብ ሳይን ይሰጠናል ማለት ነው። ስቲል ግን አሁን ላይ ሞር ኦፍ ዳውን ትሬንድ ነው፣ ግን ለትንሽ ጊዜ ያክል ፑል ባኩን ነው ትሬድ እያደረግን ያለ ነው ማለት ነው። ይሄን ካየን እንግዲህ ወደ 50 ሚሊት ላይ እንውረድና የምታዩት እዚች ጋር የሰጠን ሪያክሽን አለ። ቅድም ያሳዩዋችሁ ናቸው እነዚህ። ልክ እዚች ጋር ያለችውን ሰፕላይ ዞን ከነካ በኋላ ፕራይስ ወደታች ወረደ ድጋሚ። ሞርገን አቅም ስለሌለው እዚች ጋር የነበረችውን ፍሊፕ ዞን ተች አድርጎ አሁን ወደ ላይ ሪያክት እያደረገ ነው ያለው ማለት ነው። እዚች ጋር የምታዩት ሊኩዊዲቲ ስዊፕ አደረገ። ከዛ በሎወር ታይም ፍሬም ላይ ማርኬት ስትራክቸር ሽፍት ሰጠን። ከዛ ተመልሶ የምንጠብቃት ኤሪያ የነበረችው እቺ ነች። ላስት ታይም ላይም እያልኳቸው የነበረችው እቺ which is ኢንዲዩስመንት ብዬ እየጠበኩት ያለው የኛው ሊኩዊዲቲ እስኪወሰድ ድረስ ነው። ፕራይስ አሁን ላይ ተመልሶ እየመጣ ነው ያለው። አሁንም እቺኛዋን ሊኩዊዲቲ እስካልወሰደ ድረስ ይሄን ትሬድ አልገባውም ማለት ነው። ስቲል ግን የሆነ አክል አቅም ይኖራል ይሄ ትሬድ which is እዚች ጋር መጥቶ ተመልሶ መጥቶ እዚች ጋር ካለችው ሌቭል ላይ ተነስቶ የመውጣት አቅም ይኖረው ይችላል ማለት ነው። ይሄንን በኮንፊደንስ ትሬዱን እንድገባ የሚያስችለኝ ምክንያት ደግሞ ምንድነው? እንዳልኳችሁ እዚች ጋር ያለችዋን ማርኬት ስትራክቸር ሽፍት ሰጥቶኛል። ቢኮዝ እዚች ጋር የምታዩትን ፑል ባክ ጨርሷል ፕራይስ። ማርኬት ስትራክቸር ሽፍት እዚች ጋር ሰጠን። እዚች ጋር ከሰጠን በኋላ የማርኬት ስትራክቸር ሽፍት ተመልሶ መጥቶ እዚች ጋር ያለችዋን ፍሊፕ ዞን ተች አደረገልን። እቺን ተች ካደረገ በኋላ ክሬት ያደረጋት ፋይናሊ አቅም ቢኖረው እዚች ጋር እንደወረደው ተመልሶ መጥቶ እዚች ጋር መስበር ነበረበት። አሁንም አልቻለም ማለት ነው። ስለዚህ ምንድን ያለ የተፈጠረው ወጥቶ ድጋሚ እዚች ጋር የነበረችውን ፕሮቴክትድ የነበረችውን ሃይ ብሬክ አደረጋት ማለት ነው። ስለዚህ ምንድነው ይሄ የሚያሳየን? አቅም እንደሌለው አሁንም እዚች ሌቭል ላይ ሞር ፓወር እንዳለና ባይረስ አቅም እንዳላቸው ያሳያል ማለት ነው። ተመልሶ መጥቶ አሁን እዚች ጋር ያለችውን ሜቢ ሊኩዊዲቲ ወስዶ ከዚች ሌቭል ላይ ወደ ላይ የመውጣት በኃይለኛው አቅም ይኖረዋል የሚል ነው ኤክስፔክቴሽን ያለኝ ማለት ነው። ይሄንን ነው አሁንም የምጠብቀው ይሄን ሴታፕ which is ለሾርት ተርም አሁንም
ባይ ሴታፖችን ነው የማየው። ለሎንግ ተርም ደግሞ ሴል ሴታፖችን ይሆናል ማለት ነው የምጠብቀው። ስለዚህ አሁን እንግዲህ እዚች ጋር የገባሁት ትሬድ ያልኳችሁ የሐሙሱን ላሳያችሁና እናጠቃልላለን ማለት ነው የዛሬውን ቪዲዮ። ይሄን ነበር ትሬድ የገባሁት ቢኮዝ በኃይለኛው አግሬሲቭሊ ፓምፕ እያደረገ ስለነበረ ጎልድ እዚች ጋር ማርኬት ስትራክቸር ከሰጠኝ በኋላ እዚች ጋር የምታዩት ኦርደር ብሎክን አገኘው። በደንብ ልብ በሉልኝ። እዚች ጋር እቺ ኦርደር ብሎክ እንግዲህ ሌሎች ቻርቶች ላይ አታገኟት። በጣም ያሳዘነኝ ፓርት እሱ ነው። አንኤክስፔክትድ የሆነ ያልጠበቅኩት ነገር እዚች ጋር ኦርደር ብሎክ አለ። ሜታ ትሬደር ለሳየው ደግሞ የለም ይሄ ኦርደር ብሎክ። እኔ እዚች ላይ በትሬዲንግ ቪው ላይ የሰራሁት አናሊሲስ ላይ ኦርደር ብሎክ ነው የሚታየኝ። እዚች ጋር ፕራይስ ሚቲጌት አደረገ። የሚሰጠኝን ሪአክሽን አይቼ ትሬድ ለመውሰድ ሞክሬ ነበር ማለት። የመጀመሪያውን ትሬዲንግ ስወስድ እዚች ጋር የምታዩት ነበር which is ስቶፕ ሎስ ነካ። ሰከንድ ትሬድ እንግዲህ የገባሁት እዚች ጋር የምታዩት ነች። እዚች ያስቀመጥኳት ትሬድ በጣም አጭር ትሬድ ነበረች። በ1 ሚኒት ነው የገባኋት። እቺን በጣም ስካልፒንግ ነው፣ ሌሊት ነው እንዳልኳችሁ ሌሊት ስለነበረ ስካልፕ ነው ያደረኩት። የማይሆን ቦታ ታይም ነው ኤዥያን ሴሽን ላይ በኃይለኛው ነበረ ሙቭ እያደረገ የነበረው ጎልድ። እኔም በተቻለኝ አቅም ትሬድም ስላልወሰድኩኝ የተሻለ ሴታፕም ነው ብዬ ስላሰብኩኝ ነበረ ይሄን ትሬድ የወሰድኩት። ግን ቶታሊ ሚስቴክ ነበር የሰራሁት፣ የማይደረግ ነው which is ሃይ ሪስክም ነበር የወሰድኩት። ኦልሞስት ወደ $100 በአንድ ትሬድ ነበር የወሰድኩት። ግን ኦልሬዲ የመጀመሪያው ላይ ሉዝ ሳላደርግ ስለነበረ which is በጣም በትንሹ ነው ሉዝ ያደረኩት። ገና ትሬዱ ምንም አይነት ፕሌይ አውት ስለማያደርግ ብዬ ክሎዝ አድርጌዋለሁ $36 ላይ እያለ ማለት ነው። ነገር ግን ሁለተኛውን ትሬድ የምታዩትን እዚች ጋር ያለችዋን ቢኮዝ እዚች ጋር ያለውን ኤስኤልን ሲነካ ስቶፕ ሎስ እዚች ጋር ያለው ሊኩዊዲቲ ለመውሰድ ስለነበረ ፕራይስ እዚች ጋር ያለውን ኤስኤልን ከነካ በኋላ ሊኩዊዲቲ በደንብ ግራብ ስላደረገ ከዛ የሚሰራውን ሪአክሽን መጠበቅ ጀመርኩ። ይህንን የማደርገው ግን እንዳልኳችሁ እዚች ጋር ያለችዋን ኦርደር ብሎክ ያሳያችሁን እዚች ጋር የ5 ሚኒቷን ሞር ሪስፔክት ያደርጋታል ብዬ ስላሰብኩኝ ሉክ። ከዛም እዚች ጋር ያለችዋን ስቶፕ ሎሳችን ሀንት ካደረገ በኋላ ሊኩዊዲቲ እዚች ጋር ያለችዋን ያስቀመጥኳትን ግራብ አደረገ። ፋይናሊ ቺኛዋን ሎ መስበር አልቻለም ፕራይስ። ምንድነው የተፈጠረው? ከዛ በኋላ ያንን መስበር ስላቃተው ፕራይስ ምን አደረገ? ወደ ላይ ወጣና እዚች ጋር መውረድ አቃት which እዚች ለኔ ፍሊፕ ዞን ብዬ የምወስዳት ነች። ቢኮዝ አቅም ብኖረው ፕራይስ እዚች ጋር ወደ ላይ ወጥቶ እዚች ጋር ያለችዋ ሰፕላይ ዞን ፕራይስን ወደ ታች ፑሽ አድርጋ ይሄንን መስፈር ነበረበት። ነገር ግን ያንን ስላልቻለ ወደ ምን ተቀየረ? ፕራይስ ከቤሪሽ ወደ ቡሊሽ ተቀየረ ማለት ከዳውን ትሬድ ወደ አፕ ትሬድ ተቀየረ። ያ ሌቭል እንዲቀየር ምክንያት የሆነችዋ ሌቭል ወይም ዞኗ ኤሪያዋ እቺ ነች ማለት እቺን ፍሊፕ ዞን ጠብቄ ነው ትሬዷን የወሰድኳት ማለት ነው። እቺን ፍሊፕ ዞን ጠበቅኩኝ። እንደምታዩት እዚች ላይ ሪያክት አደረገ በኃይለኛው። በጣም የሚያስጨንቅ አይነት ኮንሶሊዴሽን ነበረ። እዚህ ላይ ኮንሶሊዴት አድርጎ ፋይናሊ ወደ ላይ ወጣ ማለት ነው። ወደ 1 to 4 አካባቢ ነበር ይሄ ትሬድ የምትሄድ። በጣም ሎ ሪስክ ነው ያደረኩት እንዳልኳችሁ ኤዥያን ሴሽን ነው። እኔ $50 ነው ሪስክ የማደርገው። የመጀመሪያው ላይ እዚች ጋር እንዳልኳችሁ በጣም ሃይ ሪስክ አድርጌ የነበረ ትሬዱን የገባሁት። ያንን ለማካካስ በሚል በጣም ሎ ነበር ሪስክ የወሰድኩት። ወደ $10 አካባቢ ነበር ሪስክ ያደረኩት። በዚህ እንደምታዩት ስቶፕ ሎሴም በጣም ታይት ነበረ። ወደ $40 ምናምን ሜክ አድርጌ እዚህ ጋር የነበረውን አካክሼ ብሬክ ኢቨን አድርጌ የሆነ ያክል ትንሽ $6 ፕሮፊት ይዤ ወጣሁኝ ማለት ነው። ይሄ ሳይኮሎጂካል ወይም ኢሞሽናሊ ፊርም ነበረ እንዳልኳችሁም ሪቬንጅ አይነት ትሬዲንግ ነው። የምፈልገውም አይነት ሴታፕ አይደለም። ዛትማች የምጠብቀው አይነት ታይሚንግ አይደለም። ዝም ብዬ በዘፈቀደ ያለምንም ፕላን የገባው ትሬድ ነበር ማለት ነው። ይሄንን ትሬድ ወሰድኩኝ። እንዳልኳችሁ ትንሽ ነው ሙቭ ያደረገው ፕራይስ። ከዚህ ከሄደ በኋላ በኃይለኛው ደግሞ ድጋሚ ተመልሶ ወረደ ማለት ነው። ፕራይስ እንደምታዩት በጣም በኃይለኛው ነው ፑሽ አድርጎ ወረደ። አሁን ያለበት ሌቭል እዚች ሌቭል ላይ ነው ያለው። እንግዲህ የምጠብቃት ላስት ታይም ላይ ሙች ሰኞ ዕለት እንዳልኳችሁ ይሄኛውን ኢንዱስመንት እስኪወስድ ድረስ እኔ እጠብቀዋለሁ። እዚች ላይ ያለችው ሌቭል ላይ ሲመጣ ኢንትሪ አሁንም የምወስድ ይሆናል ማለት ነው። ዋናነት ሌሰን እንድትወስዱ የምፈልገው የነበረው ነገር ምንድነው? ቅድም ያልኳችሁ የገባው ትሬድ ላይ እዚህ ጋር ያልኳችሁ የ5 ሚኒት ኦርደር ብሎክ ያልኩት ኖርማሊ ኦርደር ብሎክ ደግሞ አልነበረም። ይሄ የሆነበት ምክንያት ምንድነው? እዚህ ጋር የምታዩት 8 ካፕ የሚል አለ። ጎልድ ስፓት 8 ካፕ የምትላለች ከላይ ጫፍ ላይ የምታዩት ማለት ነው። ይህንን ቻርት የሚያሳየኝ 8 ካፕ የሚባለው ብሮከር ነው ማለት የ8 ካፕ ብሮከር የሰጠኝን የቻርት ወይም የፕራይስ አክሽን ነው አናላይስ አደርጌ የነበረው። አሁን ይህን የምታዩትን ራሱን ቻርቱን በሌላ ብሮከር ደግሞ ባሳያችሁ ይህንን ኦርደር ብሎክ አናገኘው። እንደምታዩት እዚች ጋር
እዚህ አካባቢ ነበር ትሬዱን የወሰድኩት። ሶ ይሄው የምታዩት እቺ ነች፣ እዚች ጋር ያለችው ነች። እቺ ኦርደር ብሎክ አይደለችም። አሁን የምታዩት እዛች ጋር ሪል ኦርደር ብሎክ ነች። የሰራችውም ደግሞ ካንድል ስቲኳ ራሱ ትለያለች። ስለዚህ ይሄን ምን ለማለት ነው የፈለኩት እንግዲህ አናላይዝ የምታደርጉበትን ቻርት በደንብ አድርጋችሁ ልትለዩት ይገባል። ለምሳሌ ያክል ብዙ ትሬደሮች ኤክስኤንኤስ ብሮከር የሚጠቀሙ ከሆነ የኤክስኤንኤስ የራሱን ቻርት ነው የሚጠቀሙት። ሶ ቤዝድ ኦን በዛ ዳታ ላይ ተመስርተው ነው ትሬዳቸውን ኤክስኪዩት የሚያደርጉት። ሶ ለምሳሌ እኔ እዚች ጋር በኤት ካፕ በሰራሁት አናሊሲስ ሜታ ትሬደር ላይ ስገባ ሜታ ትሬደር ላይ ደግሞ ያለው ቻርት ሌላ አይነት ቻርት ነው። ስለዚህ ስቶፕ ሎሴን እዚች ጋር ኤት ካፒታል ላይ በሰራሁት ስቶፕ ሎሴን ማስቀመጣትና እዛኛው ሜታ ትሬደር ላይ ሳስቀምጠው ደግሞ ያለው አንድ አይደለም። ኢቭን የሚሰጠኝ የቻርት ሁኔታ ራሱ አንድ አይደለም። እዚች ጋር የምታዩት ለምሳሌ ያክል ፕራይስ መጥቶ እዚች ጋር ትሬዱን ከወሰድኩት በኋላ እንደምታዩት አሁን እዚች ጋር የሚታየኝ ኦልሬዲ ብሮክ አድርጎታል። ይሄንን የምታዩትን የኔን በ1 ሚኒት ነው ትሬዱን የገባሁት። እንደምታዩት እዚች ጋር አሁን ያስቀመጥኳትን ችኛዋን ፍሊፕ ዞን ብዬ ያስቀመጥኳትን ብሬክ አድርጓታል። ነገር ግን በሜታ ትሬደር ላይ ደግሞ ባሳያችሁ ብሬክ አላደረጋት። እዚች ጋር የምታዩትን አሁን ብሬክ አድርጓታል። በትንሹም ቢሆን ብሬክ ተደርጋለች። እስከዚህ ድረስ ነች ኖርማሏ ብሬክ ፍሊፕ ዞና። ሰዎችኛም ብሬክ አድርጓታል። ይሄ አሁን በኤት ካፒታል ላይ ነው ወይም which is ኤት ካፕ ብሮከር በሰጠኝ የቻርት ወይም የፕራይስ አክሽን ላይ ነው እንደዚህ አይነቱ ብሬክ ያደረገው። ነገር ግን አሁን ፍሊፕ ዞን ላይ ባየው ስቲል ፕራይስ እየተንቀሳቀሰ የነበረው እንደዚህ መጥቶ እዚች አካባቢ ነው እንደዚህ እየተሽከረከረ ነው which is በጣም ትልቅ ዲፈረንስ አለ። ሶ በዚህኛው አናሊሲስ ስሰራ እንዲህ ከሰበረ ኦልሬዲ ፌል አድርጓል ብዬ ነው የምወስደው which is ስቶፕ ሎሴን የማስቀምጠው እቺ ጋር የምታዩት ሌቭል ላይ ነው የማስቀምጠው ስቶፕ ሎሴን እንደዚች አድርጌ ነው። ሶ በዚህ ሁኔታ ከሆነ ትሬድ ወጥቻለሁ ማለት እንደምታዩት በዚህኛው በኤት ካፕ ብሮከር በሰጠኝ ቻርት ላይ ከሆነ ማለት ነው። ነገር ግን በሜታ ትሬደር ላይ አልወጣውኝ። ሶ እንደዚህ አይነት ዲፈረንሶች አሏቸው። ለምሳሌ በዚህኛው በብሮከራችሁ ላይ ሳትወጡ በሜታ ትሬደር ላይ ደግሞ ስቶፕ ሎሳችሁን ነክቶ ኦልሬዲ ሎስ አድርጋችሁ ወጣችኋል ማለት ነው ከማርኬቱ። ሶ ይሄንን በደንብ አድርጋችሁ ልታስተውሉ ይገባል። በጣም ትልቅ ዲፈረንስ አለ። ብዙ ሰው በተለያዩ ብሮከሮች ላይ ትሬድ ሲያደርግ በፕሮፍ ፈርሞች ትሬድ ሲያደርግ የማያስተውለው ይሄንን ነው። በኔ እኮ በኖርማሊ እኮ በትሬዲንግ ቪው ላይ እኮ ስቶፕ ሎሴን አልነካም፣ ነገር ግን ሜታ ትሬደር ላይ ነክቶብኛል ይላል። አዎ እንደዚህ ይፈጠራል። ሶ ቻርታችሁን አናላይዝ ባደረጋችሁት ብሮከር ላይ ትሬዳችሁን ኤክስኪዩት ብታደርጉ ፕሪፈረብል ነው፣ ይሻላል። ሶ ይሄንን ነገር ሌሰን ወስጃለሁኝ እና ከዛ በተጨማሪ እንግዲህ ደግሞ የሚኖሩትን አፕዴቶች የማሳውቃችሁ ይሆናል። ያለው ባላንሴንም ለማሳየት ያክል አሁን ላይ እንደምታዩት 10017 ላይ ነው ያለሁት። የወሰድኩት ትሬድም which is ትናንትና ያልኳችሁ በዚህ ዊክ እንግዲህ ላስት ዊክ እንደሚለው $36 የመጀመሪያው ከስሬ ነበረ which is በ23 ማለት ነው which is ዛሬ 24 አይደለ። ሶ በ23 $36 ከስሬ ነበር። ከዛ እንደገና በ23 የወሰድኩት ትሬድ ደግሞ $42 ሜክ አድርጌ ነበር ማለት ነው። ሶ ላስት ዊክ ላይ በ$13 ፕሮፊት ነው የወጣሁት which is still አካውንቴን ፕሮቴክት አድርጌዋለሁ ማለት ነው። ሶ ይሄን ይመስላል ያለው ነገር። ስቴይ ቲዩንድ። የሚኖሩትን አፕዴቶች በግሩፕ ነው መከታተል ትችላላችሁ። ጆይን ካላደረጋችሁ የቴሌግራም ግሩፓችን ጆይን ማድረግ እንዳትረሱ። ይመቻችሁ።